የሀገርን ዳር ድንበር ከማስከበር ጀምሮ ሀገራት በዓለም ላይ ሉዓላዊነታቸውን አስጠብቀው ለመቀጠል በሚያደርጉት ጥረት ውስጥ ትልቁን ቦታ ይይዛል ወታደራዊ ኃይል። ስነ ምግባር ያለውና ዝግጁ የሆነ ወታደራዊ ኃይልን ለመገንባት ደግሞ ወታደራዊ ስልጠና ወሳኝ ነው። ለብዙ ዘመናት ወታደሮች ወታደራዊ ስልጠናዎችን በተመሳሳይ መንገድ ማለትም በጽንሰ ሀሳብ ትምህርቶች፣ በመስክ ልምምዶችና በሰዎች መመሪያ የሰለጠኑ ናቸው። ዛሬ ላይ ግን የሚደርሱ ጥቃቶች የማይገመቱ እየሆኑ በመምጣታቸው ሀገራት ወታደራዊ ስልጠናዎችን በአዲስ እይታ እንዲቃኙ አስገድዷል። ይህን ለማድረግ ደግሞ የአርቲፊሻል ኢንተለጀንስ ቴክኖሎጂ አዳዲስ እድሎችን ይዞ መጥቷል። ቴክኖሎጂው ስማርት የሆኑ ምናባዊ ስልጠና አካባቢዎችን መፍጠር ያስችላል። በዚህም ተለዋዋጭ ስልጠና ሂደቶችን በማመቻቸት የስልጠና ሂደትን በአዲስ መልክ እየቃኘ ይገኛል። ቴክኖሎጂውን ከሚጠቀሙ ሀገራት መካከል እስራኤል ተጠቃሽ ናት። የእስራኤል መከላከያ ኃይል በኤአይ የታገዘ የሲሙሌሽን ስልጠና እንደሚሰጥ defensemirar.com በ2023 ያወጣው መረጃ ያመላክታል። በተለያዩ ወታደራዊ ማሰልጠኛዎች የሚሰጠው ይህ በኤአይ የታገዘ ስልጠና በወታደሩ እንቅስቃሴና ባህሪ ላይ መሰረት ያደረጉ አሁናዊ ወይም ሪል ታይም መረጃዎችን ይከታተላል። በዚህም የቡድን ቅንጅትን፣ የአደጋ ምላሽ አሰጣጥንና የእንቅስቃሴ ቅልጥፍናን ይከታተላል፣ እንዲሁም ትንተና ይሰራል። አሜሪካ የጦር ጄት አብራሪዎችን ለማሰልጠን ቴክኖሎጂውን ጥቅም ላይ ታውላለች። ቴክኖሎጂውን በታጠቁ ሲሙሌተሮች የሚሰጠው ስልጠና በሰልጣኞች አፈጻጸም መሰረት ተለዋዋጭነት እንዲኖረው ይደረጋል። ይህ መሆኑ የሰልጣኙን ጥንካሬና ማሻሻያ ሊደረግበት የሚገቡ ጎኖችን ለመለየት ያስችላል። ቻይና፣ ፈረንሳይ፣ እንግሊዝና ደቡብ ኮሪያ ቴክኖሎጂውን በዚሁ ዘርፍ ጥቅም ላይ ከሚያውሉ ሀገራት መካከል ይገኙበታል። ኤአይ በወታደራዊ ስልጠናዎች ውስጥ የተሻለ ዝግጁነት ያለውን ወታደር ለማብቃት፣ ተልዕኮችን በላቀ ብቃት ለመፈጸም ብሎም የስልጠና ወጪና ጊዜን ከመቆጠብ አኳያ ከፍተኛ ፋይዳ በመስጠት ላይ ይገኛል። የኤአይ ስልተ ቀመሮች ከተለያዩ ምንጮች መረጃዎችን በመሰብሰብና በመተንተን ስትራቴጂካዊ ውሳኔ አሰጣጥ ላይ እገዛ ያደርጋሉ። በውጊያ አካባቢዎች ኢላማን በትክክል ለመለየት፣ በጦርነት ቦታዎች የተሻለውንና አደጋ የሚቀንሰውን መንገድ በመተንበይ ከሎጂስቲክስና ትራንስፖርት ጋር ተያይዞ የሚወጡ ወጪዎችን ለመቀነስና የሚመጡ አደጋዎችን ለማስቀረት ጠቀሜታ አለው። በአጠቃላይ ኤአይ በውጊያ ወቅትም ሆነ ቀድሞ በሚደረጉ ዝግጅቶች ላይ አበርክቶ የጎላ ነው።